ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በቢሶበር ታሪክ ተሰራ። የህወሓት ጦር በድሮን ተመታ። ያለ ጦርነት መኖር የማይችለው ህወሓት ረጅምና መካከለኛ ርቀት ተወንጫፊ መድፎቹን ወደ አማራና አፋር ክልሎች ማስጠጋቱን መዘገባችን ይታወሳል። ከሰሞኑ በአበርገለ ጥቃት ከፍቶ 2 ወረዳዎችን የተቆጣጠረው ቡድኑ አሁን ደግሞ ፊቱን ወደ ሌሎች የአማራና አፋር ክልል አዋሳኝ ስፍራዎች አዙሮ ጦሩን በማንቀሳቀስ ላይ ያለ አከርካሪው ተመቷል። ቡድኑ ላይ በቢሶበር ስለተፈጸመው አስደናቂ የድሮን ጥቃት እነግራችኋለን። ጦሩን ወደ አማራ ክልልና አፋር እያስጠጋ የሚገኘው ህወሓት የጀነራል ታደሰ ወረደን አስተዳደርም ለመፈንቀል መወሰኑን ቀደም ብሎ ያስታወቀ ሲሆን አሁን ደግሞ ኦፕሬሽኑን የሚፈጽም ጦር ሰይሟል። በዚህም በኮሎኔል ገብረስላሴ በላይ ለሚመራው አርሚ 22 ግዳጅ ተሰጥቷል ተብሏል። በመቀሌ ስለታቀደው መፈንቅል አስተዳደር ጥብቅ መረጃዎችን ይዘናል። ፖሊስ በአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጉዳይ አነጋጋሪ መግለጫ ሰጥቷል። ኢቶሪካ በሚል የተሰየመውን የሙዚቃ ስራውን ለህዝብ ያደረሰው አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከዘፈኖቹ ይዘት ጋር በተያያዘ በጸጥታ ኃይሎች ጫናዎች እየተደረጉበት ነው። በዙሪያው ያሉ ሰዎችም እንዲታሰሩ ተደርገዋል። የማቀነባበሪያ ስቱዲዮም ሳይቀር ተሰብሮ ዝርፊያ ተፈጽሞበታል የሚሉ መረጃዎች ከሰሞኑ ሲወጡ የቆዩ መሆኑ የሚታወስ ነው። በዚህም በተለይ ሲኤምሲ የሚገኘው የሙዚቃ ማቀነባበሪያ ስቱዲዮ የፌዴራል ፖሊስ ዩኒፎርም በለበሱ አካላት ተሰብሮ እቃው ተወስዷል የሚሉ መረጃዎች ሲወጡ ታይተዋል። ከዚሁ ጋር በተያያዘም የፌዴራል ፖሊስ ስለ ቴዲ አፍሮ የሙዚቃ ስራ ያለው ነገር አለ። በጥንክራችን ተካቷል። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን ስናልፍ በቢሶበር ታሪክ ተሰራ። የህወሓት ጦር በድሮን ተመታ። ያለ ጦርነት መኖር የማይችለው ህወሓት ረጅምና መካከለኛ ርቀት ተወንጫፊ መድፎቹን ወደ አማራና አፋር ክልሎች ማስጠጋቱን መዘገባችን ይታወሳል። ከሰሞኑ በአበርገለ ጥቃት ከፍቶ 2 ወረዳዎችን የተቆጣጠረው ቡድኑ አሁን ደግሞ ፊቱን ወደ ሌሎች የአማራና አፋር ክልል አዋሳኝ ስፍራዎች አዙሮ ጦሩን እያሰፈረ ነው። ከሚቀጥለው ግንቦት ምርጫ በፊት ጦርነት ለመክፈት የወሰነው ህወሓት ከፍተኛ ቁጥር ያለው ኃይሉንና መካናይዝድ መሳሪያውን ማንቀሳቀስ መጀመሩ ታውቋል። ከሰሞኑ በዋግምራ በኩል ጥቃት የከፈተው ህወሓት ኃይሉን ወደ አማራና አፋር አዋሳኝ አካባቢዎች ማንቀሳቀሱን ተከትሎ በተለያዩ ግንባሮች ከፍተኛ ውጥረት ተፈጥሯል። መከላከያ ሰራዊት አስቀድሞ በተሰማራባቸው አካባቢዎች ህወሓት ኃይሉን ማንቀሳቀሱን ተከትሎ የተፈራው ጦርነት ይቀሰቀሳል የሚለው ስጋት ከመቼውም ጊዜ በላይ ጨምሯል። ቡድኑ ጦሩን ያንቀሳቀሰው የጀነራል ታደሰ ወረደን አስተዳደር አፍርሶ የቀድሞ አስተዳደሩን በመለሰ ማግስት ነው። ይህም የጦርነቱን መጀመር አይቀሬነት የጨመረ ሆኗል። የህወሓት ጦር የተንቀሳቀሰባቸው ግንባሮች በአፋር ቢሶበር፣ በራያ በኩል እንዲሁም ከሰሞኑ አስቀድሞ ግጭት በተቀሰቀሰበት በዋግምራ አበርገለ በኩል ነው። ህወሓት ወደ አዋሳኝ አካባቢዎች ጦሩን ማንቀሳቀሱን ተከትሎ የአፋር ኃይሎች በተጠንቀቅ እየጠበቁ መሆኑ ተሰምቷል። አሁን ታዲያ ዘመኑ የቴክኖሎጂ ነውና ህወሓት እንደለመደው በእግረኛ ጦር ለመዋጋት ሰራዊቱን ሲያንጋጋ በድሮን ያልተጠበቀው ከባድ ምት ደርሶበታል። ይህ የድሮን ጥቃት በቢሶበር የተፈጸመ ሲሆን በህወሓት የቡድን መሳሪያዎችና ወታደራዊ ተሽከርካሪዎች ላይ የተፈጸመ ነበር ተብሏል። በዚህም የቡድኑ መድፎችና ታንኮች ወደ አመድነት ተቀይረዋል ተብሏል። በካምፕ ውስጥ ሰፍሮ የህወሓትን የጥፋት ተልዕኮ ሲጠባበቅ የነበረ ሰራዊትም በድሮን ጥቃት መርገፉ ታውቋል። ህወሓት በዚህ ጥቃት ከፍተኛ ድንጋጤ ውስጥ መግባቱና ነገር ግን አይኑን ጨፍኖ አሁንም ወደ ጦርነት የሚያደርገውን ጉዞ መቀጠሉም ተመላክቷል። ህወሓት ከአፋር ድንበር በተጨማሪ በራያ ግንባርም ኃይሉን በስፋት አስጠግቷል። በሌላ በኩል በአፋርና ራያ ግንባሮች የሐራ መሬት ኃይሎች በተመሳሳይ እንቅስቃሴ እያደረጉ ነው። ሐራ መሬት
በአፋርና ራያ አካባቢዎች የሚንቀሳቀስ ሲሆን ከህወሓት ጋር በቅርብ ርቀት መፋጠጡ ተገልጿል። የፌዴራል መንግስት የህወሓትን ኃይሎች እንቅስቃሴ በንቃት እየተከታተለ መሆኑ ተነግሯል። መንግስት ትግራይን በሚያዋስኑ የአማራና አፋር አካባቢዎች ከፍተኛ መከላከያ ሰራዊት እያሰማራ ሲሆን አልፎ አልፎ ደግሞ ውጤታማ የድሮን ጥቃቶችን በመፈጸም የህወሓትን አከርካሪ እየሰበረ ይገኛል። በሌላ መረጃችን ጦሩን ወደ አማራ ክልልና አፋር እያስጠጋ የሚገኘው ህወሓት በመቀሌም ሴራ ሸርቧል። ቡድኑ የጀነራል ታደሰ ወረደን አስተዳደር ለመፈንቀል በወሰኑን ቀደም ብሎ ያስታወቀ ሲሆን አሁን ደግሞ ኦፕሬሽኑን የሚፈጽም ጦር ሰይሟል። በትግራይ ክልል ውስጥ የሚታየው የፖለቲካ ሽኩቻ ወደ አደገኛና ወሳኝ ምዕራፍ መሸጋገሩን የሚያሳዩ ክስተቶች እየተስተዋሉ ነው። ህወሓት በሚቀጥለው ሳምንት የክልሉን ሙሉ ስልጣን ከጊዜያዊ አስተዳደሩ እጅ መንጥቆ ለመረከብ ማቀዱ የክልሉን አልፎም የሀገሪቱን ሰላም ዳግም ፈተና ውስጥ ከቶታል። ከዛሬ 5 ዓመት በፊት በ2013 ዓ.ም ተካሂዶ በነበረውና የጦርነቱ መነሻ ተደርጎ በሚወሰደው አወዛጋቢ የምርጫ ውጤት ላይ ተመስርቶ ህወሓት የበፊቱን የክልል ምክር ቤትና ካቢኔ ዳግም ለመመስረት ወስኗል። ይህንን ውሳኔውን ለማጽደቅ የፈረሱትን የቀድሞ የዞን አመራሮች እንዲሁም በመቀሌና በተለያዩ የክልሉ ከተሞች ህዝባዊ ስብሰባዎችን በማድረግ ላይ ይገኛል። ይህ የህወሓት እርምጃ በክልሉ የጸጥታና የፖለቲካ መዋቅር ውስጥ ከፍተኛ መከፋፈልን ፈጥሯል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ይህንን የህወሓትን እንቅስቃሴ ፍጹም ህገወጥና የመፈንቅለ መንግስት አካሄድ ሲሉ በጽኑ ኮንነውታል። ይባስ ብሎም በሌተናል ጀነራል ታደሰ ወረደ የሚመራውን ይህንን ህጋዊ ጊዜያዊ አስተዳደር በኃይል የማፍረስ ኃላፊነት በኮሎኔል ገብረስላሴ በላይ ለሚመራው አርሚ 22 ለተባለ ወታደራዊ ክንፍ መሰጠቱ መዘገቡ የፖለቲካ ልዩነት ወደ ትጥቅ ግጭት ሊያመራ እንደሚችል ማሳያ ሆኗል። ከዚህ ክስተት በስተጀርባ ያለው አሳሳቢ ሁኔታ ይህ እርምጃ የፕሪቶሪያውን የሰላም ስምምነት በቀጥታ የሚጥስ መሆኑ ነው። የፕሪቶሪያው ስምምነት በትግራይ ክልል ህጋዊ ምርጫ እስከሚካሄድ ድረስ ሁሉን አሳታፊ የሆነ የጊዜያዊ አስተዳደር እንዲቋቋም በግልጽ ደንግጓል። ህወሓት ይህንን ዓለም አቀፍ ስምምነት ወደ ጎን በመተው አሮጌውን መዋቅር ለመመለስ መሞከሩ ከፌዴራል መንግስቱ ጋር አዲስ የፖለቲካና የወታደራዊ ግጭት ለመክፈት የተደረገ ግልጽ የጦርነት አዋጅ ተደርጎ ሊወሰድ ይችላል። ከሰሞኑ ህወሓት በአክሱም ከተማ ባደረገው ዝግ ስብሰባ ከሌሎች የክልል ታጣቂ ኃይሎች ጋር ጥምረት በመፍጠር አገራዊ ምርጫው ከመካሄዱ በፊት በፌዴራል መንግስት ላይ ጦርነት ለመክፈት ማቀዱ መዘገቡ የዚህን የስልጣን ሽሚያ አደገኛነት ይበልጥ ያጎላዋል። በዚህ ሁሉ የፖለቲካ ልሂቃን የስልጣን ሽኩቻና የጦርነት ነጋሪት ድለቃ ውስጥ ትልቁን ዋጋ እየከፈለ ያለው የትግራይ ህዝብ ነው። በሚሊዮን የሚቆጠሩ ዜጎች አሁንም በመጠለያ ካምፖች ውስጥ ባሉበት፣ የረሃብ አደጋ በክልሉ እያንጃበበ በሚገኝበትና የወደሙ መሰረተ ልማቶች ባልተገነቡበት በዚህ አስከፊ ወቅት ህዝቡ ጦርነት በቃን የሚል ጥብቅ መልእክት በተለያዩ መንገዶች እያስተጋባ ይገኛል። የፖለቲካ ኃይሎችን የህዝብን የሰላምና የልማት ጥያቄ ወደ ጎን ትተው ለስልጣን ብቻ ሲሉ ክልሉን ወደ ሌላ የእልቂት ምዕራፍ ለመመለስ የሚያደርጉት ጥረት ከታሪካዊ ስህተትም ባለፈ በህዝብ ላይ የሚፈጸም ክህደት መሆኑ የፖለቲካ ታዛቢዎች በጽኑ ያስጠነቅቃሉ። ህወሓትም ሆነ ጊዜያዊ አስተዳደሩ ልዩነቶቻቸውን በፕሪቶሪያው ስምምነት ማዕቀፍ ውስጥ በውይይት ከመፍታት ውጪ ሌላ ማንኛውም የኃይል አማራጭ ክልሉን ወደማይመለስበት የጥፋት አዘቅት ውስጥ የሚከተው ይሆናል። በቀጣይ መረጃችን ኢቶሪካ የተሰየመውን የሙዚቃ ስራውን ለህዝብ ያደረሰው አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከዘፈኖቹ ይዘት ጋር በተያያዘ በጸጥታ ኃይሎች ጫና እየተደረገበት ነው፣ ስቱዲዮው ተዘርፏል የሚሉ መረጃዎች ሲወጡ ከርመዋል። እስካሁን ባለው ሁኔታ አርቲስቱ ያለው ምንም ነገር የለም። ዶቼ ቬሌ የአርቲስቱን የቅርብ ሰዎች አናግሬያለሁ ብሎ ባሰራጨው መረጃ ሲኤምሲ አካባቢ ያለው ስቱዲዮ በታጠቁ ሰዎች ተሰብሮ መሳሪያዎቹ ተወስደዋል። አዲስ ማለዳ በዛሬው ዕለት ባሰራጨው
ዘገባ ደግሞ የፌዴራል ፖሊስ ወንጀል መምሪያ ኦፕሬሽን ዋና ኃላፊ ምክትል ኮሚሽነር ሙሌስ አብዲሳ ፖሊስ የሚሰራው በህግ ብቻ ነው፣ ከአርቲስቱ ጋር በሚገናኝ ጉዳይ ያደረግነው ነገር የለም፣ መረጃው መሰረተ ቢስ ነው ሲሉ አስተባብለዋል። ኃላፊው አክለውም አርቲስቱ ተጠርጣሪ አይደለም፣ በአሁኑ ወቅት በቤቱ በሰላም እየኖረ ይገኛል ብለዋል። ጉዳዩን የሳይበር ጦርነት ሲሉ የጠሩት ኃላፊው የተወሰኑ የፖለቲካ ፍላጎት ያላቸው አካላት አርቲስቱን መጠቀሚያ ለማድረግ እየሞከሩ ነው ብለዋል። በቀጣይ መረጃችን ኢራን የሆርሙዝ ወሽመጥ እንዲከፈትና ጦርነቱ እንዲቋጭ የኒውክሌር ጉዳይን ግን በስምምነቱ ቀጣይ ደረጃ ንግግር እንዲደረግበት የሚጠይቅ የሰላም እቅድ ማቅረቧን የአሜሪካው የዜና ምንጭ አክሲዮስ ዘገበ። አክሲዮስ አንድ የአሜሪካ ባለስልጣንንና ከጉዳዩ ቅርበት ያላቸው ምንጮችን ጠቅሶ ያወጣው ዘገባ እንደሚያስረዳው ኢራን እቅዱን ያቀረበችው በአሸማጋይዋ ፓኪስታን በኩል ነው። እቅዱ በዋነኝነት የሚያተኩረው ከሁሉም በፊት በሆርሙዝ ወሽመጥና አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ በጣለችው እገዳ ምክንያት ለተፈጠረው ቀውስ መፍትሄ ማበጀት ላይ ነው። በዚህም መሰረት የተኩስ አቁሙ ለረጅም ጊዜ እንዲራዘም ወይም ሁለቱ ሀገራት በቋሚነት ጦርነት ለማቆም እንዲስማሙ የሚጠይቅ ሀሳብ እቅድ ውስጥ መካተቱን ዘገባው ጠቅሷል። በኢራን እቅድ መሰረት የኒውክሌር ድርድር የሚጀመረው የሆርሙዝ ወሽመጥ ከተከፈተና የአሜሪካ እግድ ከተነሳ በኋላ ነው። ዋይት ሃውስ የኢራን እቅድ የደረሰው ሲሆን የትራምፕ አስተዳደር የኢራንን እቅድ ይመለከተው እንደሆነ አለመታወቁን አክሲዮስ ዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሳምንቱ መጨረሻ ወደ ፓኪስታን ሲጓዙ ከአሜሪካ ጋር የሚደረገው ንግግር በድጋሚ ይጀምራል የሚል ተስፋን ጭሮ ነበር። አራግቺ እንደጠበቀው ከአሜሪካ ልዑካን ጋር ባይነጋገሩም ስለ ሰላም ድርድር ማንሳታቸውን ዘገባው ጠቅሷል። አክሲዮስ እንዳዝነበበው ከሆነ አራግቺ በኢስላማባድ ቆይታቸው የኒውክሌር ጉዳይን ወደ ጎን የማድረግ ሐሳብ አንስተዋል። አክሲዮስ ያነጋገራቸው አንድ ምንጭ የአሜሪካ ጥያቄ የሚመለስበትን መንገድ በተመለከተ በኢራን አመራር መካከል ስምምነት አለመኖሩን አራግቺ ለፓኪስታን፣ ግብጽ፣ ቱርክና ኳታር አሸማጋዮች መናገራቸው ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር ለሚደረግ ድርድር ልዑካኖቻቸውን እንደማይልኩና በስልክ ንግግር ማድረግ እንደሚቻል ተናግረዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።